አንድን ነገር ይዞ መጽናት የሚባል ነገር ወይም ደግሞ አንድ ነገር ይዞ ሲቆይለት አይስተዋልም ሰው እና ያ ደግሞ የሚሆነው ለምንድነው ሰዎች ብዙ የሚይዙት ነገር ወይ ሌሎች ስለያዙት ወይም ደግሞ ለሌሎች ምቾት ስለሰጠ ወይም ደግሞ በሆነ ወቅት ላይ ምቾት ሰጥቶ ስለነበረ የሚይዙት ነገር ይሆንና የምርም ደግሞ ተመችቷቸው እስከ መጨረሻው ድረስ ያንን ነገር ማስኬድ ያቅታቸዋልና ከሱ አንፃር የመጣ ወላዋይነት የሚባለው ጉዳይ ከሱ አንፃር የመጣ ነገር ነውና ወላዋይነት በብዙ መልኩ ሊገለጽ ይችላል። ለምሳሌ አንዳንድ እንቅስቃሴዎች ላይ ብዙ ጊዜ የሆነ አንድን በሃይማኖት ደረጃ እንኳን ብናየው አንድ ሃይማኖት ውስጥ ይገቡና ሰዎች ከዛ ያንን ሃይማኖት ወይ የተወሰነ ጊዜ ይዙትና አጥብቀው ከዛ ደግሞ እያላሉ እንትን ይላሉ። አንዳንድ ሰው ደግሞ ከናካቴውም ደግሞ ትቶ ደግሞ ወደ ሌላ ሃይማኖት ሊገባ ይችላል። ከጓደኝነት አንፃር ካየነው ጓደኞች ይይዙና ሰዎች እነዛን ጓደኞቻቸውን ለተወሰነ ጊዜ አብረዋቸው ይቆዩና ከዛ ደግሞ ለቀው ደግሞ የመሄድ ነገር እናስተውላለን። ከሀገር ሁኔታ አንፃር ስናይ የሆነ ቦታ የመቀየር ነገር ይኖራቸውና ሰዎች ያንን ቦታ ቀይረው ደግሞ የተወሰነ ጊዜ ደግሞ እዛ ከኖሩ በኋላ አሁንም ያንን ደግሞ መልሶ ደግሞ ወደ ሌላ አዲስ ቦታ ለመቀየር የመሄድ ከስራ አንፃር ከትምህርት ምርጫ አንፃር ስንል ብዙ ነገሮችን እየጠቀስን መሄድ እንችላለን እና ሌላው ግን ዋነኛው ምክንያት ምንድነው ከተባለ የምቾት መነሳት ምክንያት ነው። ምክንያቱም ሰው ሁሌ እንደምለው ውስጡ ላይ ምቾት ከሌለው ወይም ደግሞ ውስጡ ላይ በያዘው ነገር እርግጥ ብሎ የመቀመጥ ማረፊያ ቦታው ከሌለው ሁሌ ቀጣይ የሚመጡ ነገሮች የተሻሉ ይመስለዋል ወይም ደግሞ ሁሌ ቀጣይ የሚሄድባቸው ነገሮች በጣም አሪፍ የሚሆኑ ይመስለውና እነሱም ጋር ደግሞ ሲሄድ ጊዜ አይፈጅበትም ያንን ሪያላይዝ ለማድረግ ከዛ እሱን ደግሞ በአዲስ ቦታ ደግሞ የመቀየር ልምምዶችን ያመጣል። ይሄንን ከማድረግ ሰው ቦዝኖ አያውቅም። ይሄንን እያደረገ ነው እድሜውም የሚያልፈው ምክንያቱም አልቆ የሚሞተው ማለት ነውና ይሄ አዲስ የመቅረቡ እንትን አይቋረጥም። ዓለም ላይ አዲስ ነገሮች የመምጣት ቴንደንሲያቸው አይቋረጥም። ከዛ ደግሞ ሰውየውም ደግሞ ያንን ፍላጎቱን ከውስጡ መሻትን አያቆምም እና በእነዚህ ሁለቱ ምክንያቶች እየቀጠለ ይሄዳል ማለት ነውና ከሱ አንፃር ወላዋይነትን ያመጣል። በቃ እዚህ ጋር ያለው ነገር ይሆነኛል ይልና ከዛ ደግሞ እሱ ሳይሆነው ይቀርና ደግሞ ወደሚቀጥለው ነገር ሳይሆነው ይቀርና ወደሚቀጥለው ነገር እየተሸጋገረ ይቀጥላል ማለት ነውና ጽናት ደግሞ የሚባለው ነገር በአንጻሩ ዓለም የሚለው የጽናት አይነት እኔ ከምለው ይለያል ያልኩበት ምክንያት ለምንድነው አንድ የሥራ ዘርፍ ውስጥ ገብቶ ወይም ደግሞ አንድን ልምድ ደጋግሞ በማድረግ ወይም ደግሞ አንድን አመለካከት ደጋግሞ በመያዝ የሚኬድን ልምምድ ነው እና ኢቭን እሱ የቻሉ ሰዎችን ጎበዝ ሰዎች እንደሆኑ ተደርጎም በዓለም አቀፍ ደረጃ ሲሰበክ እንሰማለን እና እሱን አይነት ጽናት አይደለም የምለው እኔ። ምክንያቱም እሱ ጽናት አንዳንዴ ሰዎች ጥርሳቸውን ነክሰውም ጸንተው ይሄዳሉ በአንዳንድ ጉዳዮች ላይ ተመችቷቸው አይደለም ወይም ደግሞ ያ ነገር የምርም ለነሱ ሆኗቸው ሳይሆን ይሄ ጽናት ጽኑ መሆን አለብኝ ከሚለው ራሳቸውን ደጋግመው ከማሳመን ተነሳ እንጂ ተመችቷቸው አይደለም። አሁን እሱ ጋር ነው ዋናው ሐሳብ ምን ማነሳው። ምክንያቱም አንድ ሰው የተመቸው ነገር ላይ የመጽናት ቴንደንሲ ያለው እና እኔም ማወራው ጽናት በምቾት የሚቀጥለውን ጽናት ነው እና ለምሳሌ ሰው አየር መተንፈስ ስለተመቸው አየር መተንፈስ ላይ ሁለቴ አያስብም ወይም ደግሞ ሌሎች ተፈጥሯዊ የሆኑ ነገሮችን ወደ ራሱ እየወሰደ ለማስቀጠል አይቀንስም ከዛ ወይም ደግሞ አይቦዝንም። ምክንያቱም እነዛ ነገሮች የምርም ተመችተውት ስለሆነ እና ፐርፌክት ሆኖ ገጥመው ስለሆነ እዛ ሰው ላይ ሌላ ነገር ይኖር ይሆን እንዴ ምን አዲስ ነገር አለ ወደሚል እንትን ራሱ እድል ራሱ የሚሰጡ አይነት አይደሉም እና መተኛት ለምሳሌም እንደሱ አይነት ባህሪ አለው። ሰው ካልተኛ እንደውም በሽተኛ ይሆናል። ስለዚህ መተኛት አልፈልግም ከዚህ በኋላ እንቅልፍ አልተኛም ብሎ መሄድ እንደማይችለው ሁሉ የሚመቸውንም ትክክለኛ ነገር ሲያገኝ እንግዲህ ያው ህይወት ስለሆነኛ ደግሞ ለሰው እየነገርን ያለ ነው ህይወትንም የሚባል ነገር ሲያገኝ ተመችቶት ይጸናል ወይም ደግሞ ራሱን አስቸግሮ ራሱን አለማምዶ ራሱን አበርትቶ ከሚጸናው ጽናት የተለየ አይነት ጽናት ይጸናልና ለምንድነው ሰው በትክክለኛው አንተ የምትለውን አይነት ጽናት ጸንቶ ደግሞ እየሄደ ያልሆነው ደግሞ ለሚለው ጥያቄ እሱ ደግሞ መልሱ ግልጽ ነው። ምክንያቱም ያንን እንዲጸናበት የሚፈልገውን ነገር ገና አላገኘውም። በነገራችን ላይ ሁሉም ነገር ከፍላጎት ጋር ስለሚያያዝ አሁን ያነሳሁት ነጥብ ሰው መፈለጉን አያቆምም። ለዛ ነው አዲስ ነገር እየፈለገ በነዛ አዲስ ነገሮች ውስጥ ትርጉም አገኛለሁ በቃ የሚቀጥለውን አዲስ ነገር ሳገኘው ፍለጋዬ ይቆማልና ጸናለሁ የሚል ግምት ስላለው ነው። ግምት ደግሞ ከነባራዊ ዓለም የተለየች ነች ብያቸዋለሁ ከዚህ በፊት። አእምሮና ስሜት ላይ ያለ ጉዳይ ነው፣ ኢሉዥን ነው እንጂ
የምርም ፕራክቲካሊ ያለ ነገር አይደለም እና በሱ ግምት ላይ ተመስርቶ ነው ግን ጉዞውን እየቀጠለ ያለው ሰው እና ምንድነው ግን የምርም ሰውን እንዲጸና የሚያደርገው ተመችቶት እንዲጸና የሚያደርገው ለሚለው ጥያቄ የሚመች ነገር ሲያገኝ ነው ሰው የሚጸናው። ዓለም ላይ የሚባሉት ጉብዝናዎች፣ ችሎታዎች፣ አንዳንድ ነገሮች ላይ ጥርስ ነክሶ መቆየቶችን አይነት ጽናት ሳይሆን በህይወት ተመችቶት መጽናት የተለየ ነው። ምክንያቱም ያኛው አይነት ጽናት አንዳንዴ እንደውም ጥሩ የሚመክር ሰው ከተገኘ አረ እነዚህን ነገሮች ልቀቁ ብሎ ራሱ መምከር ትክክልም ነው። ምክንያቱም አንዳንድ ሰዎች የጸኑባቸው ነገሮች በየቀኑ ከነሱ የሚወስዱት ብዙ ነገር ይኖራል እና ያንን ማድረጉን እንደ ጉብዝና ስለተወሰደ በሱ ውስጥ ደግሞ ብዙ ሰዎችም የተሸወዱና ብዙ ሰዎች የከሰሩ ስላሉ ማለት ነውና ይሄኛው ግን ያለዛ ሰውዬ ጥረት ያለዛ ሰው ኃላፊነትና መቻል አለመቻል ላይ ሳይሆን የሚመሰረተው ትክክለኛ የሚያስፈልገው ነገር ስለነበረ በተፈጥሮ የሚያስፈልገው ነገር ያ የሚያስፈልገው ነገር ቀጥታ ከሱ ጋር ሄዶ ከመጋጠሙ ጋር ተያይዞ የሚመጣ መጽናት ነው እኛ እያልን ያለነውና ሰዎች ምን እንደፈለጉ በጥቅሉ ሄደው ምን እንደፈለጉ መደበኛ ክላስ ላይ ሲመጣ ነው ሰው እሱን በደንብ አስረድተን የምንገልጸው። ግን ፍለጋ በመፈለግ ዙሪያ ሁሉም ሰው ተመሳሳይ ነው። የሚፈልገውን ነገር ማግኘት ላይ ሲደርስ ግን ያኔ ነው በእኛና በእናንተ መካከል ልዩነት አለ እያልን የምናስተምራችሁና ልክ እኛ ያገኘነውን ነገር ስታገኙት እናንተም ሳታስቡት መጽናት ላይ ትመጡና እንግዲህ ቃል ከፈለጋችሁለት መጽናት ትሉታላችሁ ነገሩን ግን ቅድምም እንዳልኩት ከዛም በላይ ነው። መውደድ ላይ ደርሳችሁ ከዛ በኋላ የሚኖረው የዕለት ተዕለት እንቅስቃሴያችሁ በቃ አንድ ተመሳሳይ ነገር ላይ ብዙ የምትፈልጉት ነገር ተሟልቶላችሁ የመሄድ ዝንባሌ ነው የሚኖራችሁና ስለዚህ ጽናት የሚባለውን ነገር በአካል ሰው እንግዲህ እንዳልኩት ነው ሁሉም የምንላቸው ነገሮች በአካል ተመተው የሚገኙ ነገሮች ስለሆኑ ሰው በአካል እንዲመጣና ጽናትና ወላዋይነት አሁን እኔ በገለጽኩት መልኩ ኦኬ ይሄ ነው በቃ ብሎ በልዩነት ደርሶ የሚያይበት አጋጣሚ ያ ስለሚሆን ወደ መደበኛ ክላስ ግብዣ ያደረግንላችሁ ያው ሁሌ እንደምናደርገው በስልክ ቁጥራችንም ከዛ ደግሞ በአድራሻችንም መታችሁ መደበኛ ክላሱን እንድትከታተሉ ጋብዛለሁ። ለዛሬ የነበረኝ ቆይታ ይሄንን ይመስላል። በሚቀጥሉት ደግሞ ሌሎች ቪዲዮዎች እስክንገናኝ ድረስ ቻው።